ሰላም ጤና ይስጥልኝ እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ወደ ዛሬው ክላሳችን ከመሄዳችን በፊት ግን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሌሎች እንዲደርሳቸው ሼር እንድታደርጉልኝ እንዲሁም እኔ እንድታበረቱኝ በአክብሮት ጠይቃለሁ ማለት ነው። ስለዚህ የዛሬው ክላሳችን የሚሆነው ስለ ቲዮሪ ኦፍ ኮስት ነው። ስለ ኮስት ነው የምናየው። ከአሁን በፊት ስለ ፕሮዳክሽን ስለ ዩቲሊቲ አይተናል። ስለዚህ ፕሮዳክሽን ካለ ኮስት አለ። ስለዚህ ኮስት ምንድነው? ምን የሚባሉ ኮስቶች አሉ ለሚለውን እናያለን ማለት ነው። እንግዲህ ቱ ፕሮዲዩስ ጉድስ ኤንድ ሰርቪስስ ፈርምስ ኒድ ፋክተር ኦፍ ፕሮዳክሽን ኦር ሲምፕሊ ኢንፑትስ። ምርትን ለማምረት ምን ያስፈልጋል? ፋክተር ኦፍ ፕሮዳክሽን ወይም ኢንፑት ያስፈልጋል። እነዚህን ኢንፑቶች ደግሞ አኳየር ለማድረግ ዊ ኒድ ሪሶርስ ፍሮም ሰፕላየርስ። ከሰፕላየርስ ምን እንፈልጋለን? ሪሶርስ እንገዛለን ማለት ነው። ስለዚህ ኮስት ማለት ነው ዘ ሞኔታሪ ቫልዩ ኦፍ ኢንፑትስ ዩዝድ ኢን ዘ ፕሮዳክሽን ኦፍ አን አይተም ነው ማለት ነው። ዝም ብሎ ምርት አይመረትም። ምርት ለማምረት ሪሶርስ ወይም ፋክተርስ ያስፈልጋሉ፣ ኢንፑቶች ያስፈልጋሉ። እነሱን ኢንፑቶች ደግሞ በነፃ እናገኛቸውም፣ ከሰፕላየሮች እንገዛለን። ስለዚህ ኮስት ማለት ነው ለነሱ ምርትን ለማምረት ለሚያገለግሉ ጥሬ ዕቃዎች የምንከፍለው ዋጋ ኮስት ይባላል ማለት ነው። ዲፈረንት ታይፕስ ኦፍ ኮስት አሉ። እነሱም ፕራይቬት ኮስት ኤንድ ሶሻል ኮስት የሚባል። ፕራይቬት ኮስት ኢዝ ዘ ኮስት ኦፍ ፕሮዳክሽን ኢንከርድ ባይ አን ኢንዲቪጁዋል ፈርም ኢን ኤ ፕሮዲዩሲንግ ኤ ኮሞዲቲ ነው። ፕራይቬት ኮስት የሚባለው ምንድነው? አንድ ፈርም አንድን ነገር ፕሮዲዩስ ሲያደርግ የሚከፍለው ዋጋ ምን ይባላል? ፕራይቬት ኮስት ይባላል። ሶሻል ኮስት ማለት ደግሞ ዘ ኮስት ዛት ዘ ሶሳይቲ ሃዝ ቱ ቢር on account of production of a commodity. social cost is a wider concept than private cost ነው። social cost የሚባለው ደግሞ ሶሳይቲው ኢንከር የሚያደርገው ኮስት ነው። ከፕራይቬት ኮስትም ኮንሴፕቱ ሰፋ ያለ ነው። it is the sum total of costs incurred by producers of a good and service, that means private cost, and the cost experienced by those who have to suffer because of the production of the commodity in terms of external cost ነው። ስለዚህ ሶሻል ኮስት ውስጥ ሁለት አይነት ኮስቶች አሉ። አንደኛ ፕራይቬት ኮስት አለ፣ ምርቱን የሚያመርተው ፈርም ኢንከር የሚያደርገው ኮስት አለ። ሌላ ደግሞ ኤክስተርናል ኮስት አለ። ኤክስተርናል ኮስት ማለት ነው በፈርሙ ቦርን የማይደረግ ነገር ግን አዘር ሜምበርስ ኦፍ ሶሳይቲ ኦር ዘ ኢንታየር ኦፍ ሶሳይቲ የሚያመነጩት ኮስት ኤክስተርናል ኮስት ይባላል። ስለዚህ ሶሻል ኮስት ኢዝ ዘ ሰም ኦፍ ፕራይቬት ኮስት ኤንድ ኤክስተርናል ኮስት ነው ማለት ነው። such costs are termed as external cost from the firm point of view and social cost from society point of view. እንግዲህ ኤክስተርናል ኮስቱ የሚለውን ስናይ ኢንከርድ ባይ ዘ ሜምበር ኦፍ ሶሳይቲ የሚያደርጉት ከፈርምስ ፖይንት ኦፍ ቪው ስናየው ኤክስተርናል ኮስት ነው ለፈርሙ። ከሶሳይቲ ፖይንት ኦፍ ቪው ስናየውም ለሶሳይቲው ምንድነው? ሶሻል ኮስት ነው። ስለዚህ ይሄ ኮስት ምን ይባላል? ኤክስተርናል ኮስት ይባላል። ለምሳሌ annual refinery discharges its waste into a river causing water pollution ያደርጋል። mills and factories located in the city cause air pollution ያደርጋሉ በኤሚቲንግ ስሞክ በመልቀቅ ማለት ነው። and buses and trucks and other vehicles cause both air and noise pollution. ስለዚህ ምን ይባላል? ኤክስተርናል ኮስት ነው። ኤክስተርናል ኮስት የሚለውን ስናየው ዝሮ ከፈርም ፖይንት ኦፍ ቪው ስታይ ለፈርሙ በፈርሙ ኢንከር የማይደረግ በት ዘ ሜምበር ኦፍ ሶሳይቲ ኢንከር የሚደረግ ኮስት ኤክስተርናል ኮስት ይባላል። ስለዚህ ሶሻል ኮስት ኢዝ ዘ ሰም ኦፍ ፕራይቬት ኮስት ኤንድ ኤክስተርናል ኮስት ነው ማለት ነው። ሌላ እንግዲህ ኢምፕሊሲት ኮስት ኤንድ ኤክስፕሊሲት ኮስት የሚባልም አለ። explicit cost is actual payment made by a firm for purchasing or hiring resources or factor services for factor owners or others. explicit cost የሚባለው ደግሞ ምንድነው? ፈርሙ ለሃየር ሪሶርስ ወይም ፐርቸዝ ለማድረግ የሚከፍለው ክፍያ ምን ይባላል? explicit cost ይባላል። የሆነ በቃ ምን ኤክስፔንስ ያለው ተቆጥሮ 1 2 3 4 ብሎ ቆጥሮ የሚሰጠው ክፍያ explicit cost ይባላል። Explicit costs are actual main expenses directly incurred for purchasing the resources. These are costs which a cost accountant includes under the head expense of the firm and also known as
አካውንቲንግ ኮስትስ እነዚህ ኤክስፕሊሲት ኮስቶች ኮስት አካውንታንቱ ከጆርናሉ ላይ እንደ ኤክስፔንስ የሚይዛቸው ናቸው ወይንም በሌላ አገላለጽ አካውንቲንግ ኮስትስ ይባላሉ። ለምሳሌ ፔመንት ፎር ሮ ማቴሪያልስ፣ ፓወር፣ ዌጅ ቱ ሃየርድ ወርከርስ፣ ረንት ፎር ፋክተሪ ቢልዲንግ፣ ኢንተረስት ኦን ቦሮውድ መኒ፣ ኤክስፔንስ ኦን ትራንስፖርት ኤንድ አዘርስ ኮልድ ኤክስፕሊሲት ኮስት ይባላሉ። ኤክስፕሊሲት ኮስት ማለት ነው በመኒ ኤክስፔንስ ፎር ፐርቼዚንግ ኦር ሃይሪንግ ሪሶርስስ የሚከፈል ክፍያ ኤክስፕሊሲት ኮስት ይባላል ማለት ነው። ኢምፕሊሲት ኮስት የሚባለው ግን ምንድን ነው? ኢምፒውትድ ኮስት ነው። is imputed cost of the factor of production owned by the producer him or herself። ይሄኛው ምንድን ነው? በፕሮዲውሰሩ owned የተደረጉ ኮስቶች ምን ይባላሉ? imputed cost ይባላሉ። they are called implicit costs because producers do not make payments to others for them. For instance, rent for his or her land, interest on their own capital, salary for ለምሳሌ salary for his or her self as service manager ቢሆን ምን ይባላሉ? implicit cost ናቸው። implicit cost የሚባለው ምንድን ነው? የራሱ የሆነን ሪሶርስ ኦውን ዳርጎ as factor of production ሲጠቀም ምን ይባላል? implicit cost ይባላል። ለምሳሌ የራሱን መሬት የሚጠቀም ከሆነ የራሱን ካፒታል የሚጠቀም ከሆነ ራሱ የድርጅቱ አስ ማናጀር ከሆነ እነዚህ ምን ይባላሉ? ኢምፕሊሲት ኮስትስ ይባላሉ። ኢኮኖሚስት ዲፋይን ኮስት ኦፍ ፕሮዳክሽን ኢን ዋይደር ሴንስ። ኢኮኖሚስቶች ኮስት ኦፍ ፕሮዳክሽን ሰፋ አድርገው ነው የሚያዩት። ኢን ዘ ሴንስ ኦፍ ኢኮኖሚክ ኮስት በት ኢኮኖሚክ ኮስት ሲባል እነዚህ ሁለት ኮስቶችን ያጠቃልላል። ቦዝ ኢምፕሊሲት ኤንድ ኤክስፕሊሲት ኮስት ያጠቃልላል። ስለዚህ ለአንድ ፈርም ኢኮኖሚክ ኮስት ከተባለን ኢኮኖሚክ ኮስት ኢዝ ዘ ሰም ቶታል ኦፍ ቦዝ ኢምፕሊሲት ኤንድ ኤክስፕሊሲት ኮስት ተብሎ ይታሰባል ማለት ነው። ኢኮኖሚስቶች የሚያዩት እነዚህ ኢምፕሊሲት ኮስቶችን ሃይር አድርጎ ቢሆንስ ኢንስቴድ ኦፍ የራሱን ሪሶርስ ከመጠቀም ሌላ ሪሶርስ ቀጥሮ ፋክተር ኦፍ ፕሮዳክሽን ገዝቶ ተጠቅመው ቢሆንስ ብለው ስለሚያስቡ ኢኮኖሚክ ኮስት ካልኩሌት የሚያደረገው ቦዝ ኢምፕሊሲት ኤንድ ኤክስፕሊሲት ኮስትን ሰም ቶታል አድርገው ነው ማለት ነው። ሌላው እንግዲህ ታይፕ ኦፍ ኮስትን ካየን ታይም ኤለመንት ኤንድ ኮስት የሚለውን እናያለን ማለት ነው። ታይም ኤለመንት ሃዝ አን ኢምፖርታንት ፕሌስ ኢን ዘ አናሊሲስ ኦፍ ኮስት ኦፍ ፕሮዳክሽን። ታይም ኤለመንት አስፈላጊ ነው። ዩዥዋሊ ኮንሲደር ቱ ታይፕ ኦፍ ታይም ፔሪድስ። ባለፈው ታስታውሱ ከሆነ ፕሮዳክሽን ላይ ሁለት አይነት ፕሮዳክሽን አይተናል፣ ሾርት ራን እና ሎንግ ራን። ታስታውሱ ከሆነ በሾርት ራን ጊዜ ሳም ኢንፑትስ አር ቬሪየብል ኤንድ ሳም ኢንፑትስ አር ፊክስድ ብለናል። በሎንግ ራን ጊዜ ሳም ቦዝ ኦል ኢንፑትስ አር ቬሪየብል ነው ብለናል። ስለዚህ ይሄ አሁን መጀመሪያ ምን አለን? ፕሮዳክሽን ካለ ኮስት አለ ስላለን የነዛ ግልባጭ ነው እንድትይዙ የምትፈልገው። ሾርት ራን ኢዝ ኤ ፔሪድ ኦፍ ታይም ዱሪንግ ዊች ፕሮዳክሽን ካን ቢ ቬሪድ ኦንሊ ባይ ቼንጂንግ ኳንቲቲ ኦፍ ቬሪየብል ፋክተርስ ኤንድ ኖት ኦፍ ፊክስድ ፋክተርስ። ፊክስድ ፋክተሮች ያው በሾርት ራን ፊክስድ ናቸው። አኮርዲንግሊ ኢን ሾርት ራን ፕሮዳክሽን we have two type of ኮስትስ አሉን። ምንና ምን? ፊክስድ ኮስት እና ቫሪያብል ኮስት። ፊክስድ ኮስት የሚባለው ለፊክስድ ኢንፑትስ የሚወጣ ኮስት ሲሆን ቬሪየብል ኮስት የሚባለው ደግሞ ለቬሪየብል ኢንፑትስ የሚወጣ ኮስት ነው። ምክንያቱም ኢን ሾርት ራን we employ both fixed and variable cost ስለምናደርግ ማለት ነው። በሎንግ ራን ግን in long run is defined as a period which long enough for the inputs of all factor of production to be varied. There are sufficient time to change all factors as variable ማድረግ ስለምንችል ማለት ነው። in this period no factor is fixed. በሎንግ ራን ፊክስድ የሚባል ኢንፑት የለም and all are variable factors. accordingly in long run all costs are variable costs ናቸው። ምክንያቱም እንዳልኳችሁ ኮስት ከፕሮዳክሽን የመጣ ስለሆነ ማለት ነው። ስለዚህ ሾርት ራን ኮስት ኦፍ ፕሮዳክሽን ሁለት አይነት ኮስቶች ብለናል። ምንና ምን? ፊክስድ ኮስት እና ቬሪየብል ኮስት። ቶታል ኮስትም አለ ማለት ነው፣ የሁለቱ ድምር ማለት ነው። ቶታል ኮስት ኢን ሾርት ራን አር
There are three concepts concerning total cost in short period. Total fixed cost, total variable cost and total cost. Total cost is the sum of fixed cost and variable cost ማለት ነው። ስለዚህ fixed cost is the cost which incurred for fixed factors. Fixed costs consist of salary of the permanent staff, interest of the borrowed capital, rent of the factory building, depreciation of machinery, expense for maintenance of building, property tax and license fee. የመሳሰሉት ምንድን ናቸው? ፊክስድ ኮስት ናቸው። ፊክስድ ኮስት ናቸው። ቬሪየብል ኮስት የሚለውን ስናይ ደግሞ is a cost which is incurred for the variable factors. The main types of variable costs are expenditure incurred for raw materials, wage and salary paid for casual workers, ለተወሰነ ጊዜ ኮንትራክት ወርከርስ ማለት ነው። operating expense like electricity, tax such as excise duty which depend on output produced. variable cost የሚባለው ዲፔንድ የሚሆነው ከምናመርተው ምርት ጋር ነው። ብዙ ምርት የምናመርት ከሆነ we may deploy more variable cost variable inputs, so the variable cost also will be higher ይሆናል ማለት ነው። በዛ ኮንቴክስት እንድትረዱት እፈልጋለሁ። ስለዚህ total cost of production is the sum of fixed and variable cost ቀደም ብያችኋለሁ። total cost is also divided into two parts. total fixed cost እና total variable cost. አሁን ምን ብለናል? በሾርት ራን ጊዜ ፊክስድ ኮስት እና ቬሪየብል ኮስት አሉ ብለናል። ፊክስድ ኮስት አሉ፣ ቬሪየብል ኮስት አሉ ብለናል። እነዚህ ኮስቶች አስቶታል ናቸው። እስኪ ቶታል ፊክስድ ኮስት ምንድነው? ቶታል ቬሪየብል ኮስት ምንድነው የሚለውን እንየው። ቶታል ፊክስድ ኮስት ማለት the total cost incurred by the firm for the use of all fixed factors. This cost is independent of output. አሁን እዚህ ላይ እንድታዩ የሚፈልገው ፊክስድ ኮስት አውትፑት ኖረም አልኖረም ፊክስድ ኮስት ነው። ኢንከርድ መሆኑ አይቀርም። it is independent of output ነው። that it does not change with change in quantity of output. ፊክስድ ኮስት also known as ምን ይባላል? ኦቨርሄድ ኮስት ይባላል። ለምን? ፈርሙ አመረተም አላመረተም ኮስቱ ፊክስድ ስለሆነ መከፈሉ ስለማይቀር even if the firm produces only one unit of output, the fixed costs are incurred ነው ማለት ነው። in fact even if nothing is produced ቢደረግ በሾርት ራን ፊክስድ ኮስት መከፈላቸው አይቀርም። ስለዚህ ፊክስድ ኮስት ምን ብለን ልንጠራቸው እንችላለን ማለት ነው? unavoidable costs ናቸው ፊክስድ ኮስትስ። ለምሳሌ አንድ ሾፕ ኪፐር has to pay rent for the shop no matter what the output or sales is during the month. ለምሳሌ አንድ ሱቅ የተከራየ ፈር ያን ሱቅ በዛ ወር ውስጥ ለምሳሌ ዘግቶት ከርሞ ሊሆን ይችላል። ምንም ነገር ሳይሸጥ ቀርቶ ሊሆን ይችላል። ግን አከራዩ ግን ሸጠም አልሸጠም ነገደም አልነገደም አተረፈም ጉዳዩ አይደለም፣ አይመለከተውም። ኦሬዲ ምን ይጠብቃል? ረንት ይጠብቃል። ስለዚህ እንደዚህ አይነት ኮስቶች are independent of output ናቸው። ኦቨርሄድ ኮስት ወይንም unavoidable ኮስት ይባላሉ። ምንም ማስወገድ አትችልም። as long as ቢዝነስ ውስጥ እስካለ ድረስ ማስወገድ አትችልም። ስለዚህ እንደዚህ አይነት ኮስቶች የሚባሉ ቶታል ፊክስድ ኮስት ይባላሉ ማለት ነው። ቶታል ቫሪያብል ኮስት ማለት ግን ቶታል ኮስት incurred by a firm for the use of variable factors ነው። ላይ ቶታል ፊክስድ ኮስት for the use of fixed factors ነው። ቶታል ቫሪያብል ኮስት ግን for the use of variable factors ነው። Thus costs vary directly with change in the volume of output. variable ኮስቶች ግን ዲፔንድ የሚሆኑት አውትፑት ላይ ነው። ሞር ቮሉም ኦፍ አውትፑት ካመረትክ ሞር ቫሪያብል ኮስት ኢንከር ታደርጋለህ። ትንሽ ካመረትክ ትንሽ ኢንከር ታደርጋለህ ማለት ነው። rising as more is produced and falling as less is produced. ብዙ ስታመርት ቬሪያብል ኮስት ይጨምራል፣ ትንሽ ስታመርት ቬሪያብል ኮስት ይቀንሳል። this is why variable cost is also known as avoidable costs. ማስወገድ ትችላለህ። for instance if you want to produce more shirts you have to go buy more raw materials like ለሽርት መስሪያ የሚያገለግል እና ብዙ ሰራተኛ መቅጠር አለብህ። ትንሽ ማምረት ከፈለክም ትንሽ ጥሬ ዕቃ ትገዛለህ። ስለዚህ variable cost depend on the output you produced ነው። dependent on the output ነው ማለት ነው። ይሄን ያዙልኝ። ሁለቱም ካየን total cost is a cost incurred on
all types of inputs ቶታሉ ምንድነው ለሁሉም ኢንፑቶች ነው fixed as well as variable cost ነው incurred in producing a given amount of output ነው ማለት ነው እንግዲህ ይሄን ካየን ኤግዛምፕል total cost is equal to total fixed cost plus total variable cost ነው ኤግዛምፕል ስናይ እንግዲህ እዚህ ጋር እንድታዩልኝ አውትፑት አለ ከ0 እስከ 6 አለ total fixed cost አለ total variable cost አለ total cost አለ አውትፑቱ 0 ሳለ fixed cost 60 ነው total variable cost ግን የለም total cost 60 ይሆናል ቀደም ብለን ነበር ምንም እንኳን ትንሽም ማምረት ምንም አታምርት fixed cost መክፈል አይቀርም ብለናል ስለዚህ 0 of output ሲያመርት total fixed cost 60 ነው ነገር ግን total variable cost depend on output ስለሆነ ምንም output ስለሌለ total variable cost 0 ሆነ ማለት ነው total cost ግን total fixed cost plus total variable cost ስለሆነ የፊክስድ ኮስቱን ስለሚወስድ 60 ይሆናል ማለት ነው አንድ ዩኒትም ስታመርት ሁለት ዩኒትም ስታመርት ሶስት ዩኒትም ስታመርት ስድስት ዩኒትም ስታመርት total fixed cost is it is fixed whereas total variable cost ስናይ ግን as output increase total fixed cost also increase እንደምናየው ነው አንድ ስታመርት 40 ሁለት ስታመርት 76 ሶስት ስታመርት 102 አምስት ስታመርት 170 ስድስት ስታመርት 222 ይሆናል ማለት ነው ምክንያቱም total variable cost is dependent of output ስለሆነ ማለት ነው total cost ግን የሁለቱ ሰም ስለሆነ 60 ሲደመር 0 60 60 ሲደመር 40 100 እየጨመረ ይሄዳል ምክንያቱም total variable cost እየጨመረ ስለሚሄድ ማለት ነው ይሄ ቴቡላር ሪፕሬዘንቴሽን ነው ስኬጁል ዋይዝ ነው ያየን ያለው ግራፊካሊ ስናየው ደግሞ total fixed cost is independent output ስላለ ምርቱ 0 ቢሆንም ኪው ቢሆንም 60 ነው እንደምናየው it is a straight line horizontal straight line ነው ምን total fixed cost ማለት ነው total variable cost ግን ከ0 ጀምሮ upward የሚሄድ ነው እንደምታዩት ማለት ነው total cost is the sum of total fixed cost and total variable cost ለን የለ እሱም ይሄዳል ማለት ነው ወር ላይ ከቶታል ፊክስድ ኮስት ጀምሮ ስለዚህ the distance between total variable cost and total cost በግራፉ ምን ይባላል total fixed cost ዲፈረንስ ያደርጋል ይሄ ኮንስታንት ዲፈረንስ ነው ያላቸው ማለት ነው total fixed cost curve ይላል as table shows total fixed cost remains constant at ብር 60 for the entire range of output from 0 to 6 units it does not change with change in output ስለሆነ ማለት ነው total variable cost ስናይ ግን total variable cost change with change in output initially it is increase at decreasing rate as output increases up to 3 units and subsequently it increases at an increasing rate which increases in output from the 4th unit onwards the total variable cost curve is positive sloping curve showing that as output increase total variable cost also increase ስለሚያደርግ positive sloping curve ነው ማለት ነው total cost curve ስናይ ግን since total cost is the sum of total fixed cost and total variable cost it is calculated in table by adding figure of column 2 and column 3 ከላይ at different level of output the total cost varies directly with output because of increase in variable cost with increase in output ስለሆነ ይሄ ግልጽ ነው በቃ እጥር መጠንቅጭብ ያለች ነች ግልጽ ነው ማለት ነው ሌላው እስካሁን ስናይ የነበረው ምንድነው total cost in short run ነበር አሁን ደግሞ average cost in short run ነው average ስሙ እንደሚያሳየን average ነው average ምን ማለት ነው average cost is simply the total cost divided by the number of units produced ነው average cost ማለት እያንዳንዷ ዩኒት ኮስቷ ምንድነው የሚለውን የሚያሳውቀን ኮስት ነው corresponding to the three type of total cost in short run there are also three types of average cost ያው short run ላይ ሶስት አይነት ኮስቶች አለ ስላልን ሶስት አይነት average costም ይኖራሉ ማለት ነው average cost also have
average fixed cost, average variable cost and average cost or average total cost የሚባለው አለ ማለት ነው። average fixed cost ስንል is the balance of cost for the fixed factors ነው። የምናገኘው ደግሞ average fixed cost is equal to total fixed cost divided by Q ነው። where Q is the total units of output produced የተመረተው output የእያንዳንዷ አማካዩ ስንት ነው የሚለውን ለማግኘት ማለት ነው። average variable cost ከሆነ ደግሞ is the per unit of cost of the variable factors of production ነው። average fixed cost ለfixed factor of production ነው። average variable cost ደግሞ ለvariable factors of production ነው። average variable costን ለማግኘት ደግሞ total variable costን በtotal units of produced total units of output produced አካፍለን እናገኘዋለን ማለት ነው። ABC is equal to TVC ሲካፈል ለQ average cost ወይም average total cost ይባላል። is the per unit cost of both fixed and variable factors of production total cost አሁን ቀደም የሁሉም ነው ብለን አይደል? ስለዚህ average ሲሆን ያ ማለት ነው is obtained by dividing total cost by the total units of output ይሄ ግልጽ ነው። average cost over average total cost is equal to total cost over total units of output produced አድርገን ማግኘት እንችላለን። ቀደም ታስታውሱ ከሆነ total cost ምን ብለን ነበር? total fixed cost plus total variable cost ነው ብለን ነበር። the same scenario average total cost ለማግኘት ደግሞ average fixed cost plus average variable cost አድርገንም ማግኘት እንችላለን ማለት ነው። አሁን በዚህ scenario ምን እናደርጋለን መስላችሁ? average cost is equal to FC plus EVC እናደርገው FC ማለት TFC over Q plus TVC over Q ስለዚህ የጋራ ዶሚኔሽን ኪውን ብናወጣ ይሄን ኢኩዌሽን አገኘነው ማለት ነው። ይሄን በእንደዚህ ካየን አቨሬጅ ኮስትን ማርጂናል ኮስት የሚባልም አለ። ማርጂናል ኮስት ልክ ባይዘው እነዚህ ኮንሴፕቶች ከፕሮዳክሽን ጋር የተያያዙ ናቸው። ማርጂናል ፕሮዳክት ካለ ማርጂናል ኮስት አለ። አቨሬጅ ፕሮዳክት ካለ አቨሬጅ ኮስት አለ። ቶታል ፕሮዳክት ካለ ቶታል ኮስት አለ። ስለዚህ ኮስትና ፕሮዳክሽን ተለያይተው የማይታዩ ስለሆኑ ከዛ ጋር ብታዩ ደስ ይለኛል። ማርጂናል ኮስት ምንድነው ስንል ማርጂናል ኮስት is the addition of total cost as one more unit of output produced ነው። ማርጂናል አዲሽናል ኮስት ማለት ነው። the addition of total cost as one more unit of output is produced. marginal cost is the addition of total cost of producing n units instead of n minus units, n minus 1 units or n plus 1 units instead of n units ማለት ነው። MCN is equal to TCN minus TCN minus 1 ይሄ ማርጂናል ኮስት የምንፈልግበት ነው። since the marginal cost is the change in total cost as a result of change in output by 1 unit, marginal cost is equal to change in TC over change in Q አድርገን ማግኘት እንችላለን ማለት ነው። ስለዚህ አሁን ማርጂናል ኮስት ምንድነው ያልነው? አዲሽናል ኮስት ነው ያልነው። አዲሽናል ኮስት ደግሞ የሚመጣው ምንድነው ብለናል? አስ አዲሽናል አውትፑት ፕሮዲዩስ እናደርግ ነው ብለናል። አዲሽናል አውትፑት ፕሮዲዩስ ለማድረግ ደግሞ ምን የምንጠቀመው ብለናል? ቬሪየብል ኮስት ነው የምንጠቀመው ብለናል ታስታውሱ ከሆነ። ስለዚህ ቬሪየብል ፋክተርስ ማለት ነው። ቬሪየብል ፋክተርስ ደግሞ ቬሪየብል ኮስት ኢንከር ያደርጋሉ። ስለዚህ ማርጂናል ኮስት ከፊክስድ ኮስት ጋር ምን የሚያገናኘው ነገር የለም ማለት ነው። ማርጂናል ኮስት has nothing to do with fixed cost. It is associated with the variable cost and thereby with total cost ማለት ነው። the marginal cost curve is U-shaped ነው። as output increase the marginal cost curve slopes downward up to OQ units እስከ ግራፉ ድረስ then reaches the minimum as point A ይደርሳል and then starts sloping upward beyond the OQ level of output። ይሄ ከምን ጋር ያያዛል መሰላችሁ? እንትን ላይ ስቴጅ ኦፍ ፕሮዳክሽን አይተን የለ? አዎ ስቴጅ 1 ስቴጅ 2 ስቴጅ 3 ስቴጅ 1 ላይ ኮስት ስቲል ሞር ኤንድ ሞር ኤምፕሎይ ያደረግን በሄድ ቁጥር ፕሮፊቴብል ስለሆነ ችግር የለውም። ስቴጅ ላይ ራሽናል ፊልም ኦፕሬት የሚያደርግበት ነው። ኮስቱ ሚኒመም ነው፣ እዛ ላይ ነው የሚያመርተው። ስቴጅ 3 ላይ ግን ማርጂናል ሬቨኑ ምን የሚያደርግበት ነው? ዲሚኒሽ የሚያደርግበት ነው። ማርጂናል ሬቨኑ ዲሚኒሽ ያደረገ ማለት ወይም ኔጌቲቭ ነው። እንደውም ኔጌቲቭ ሆነ ማለት ማርጂናል ኮስቱ እየጨመረ ነው ማለት ነው፣ ሪቨርስ ስለሆነ። ስለዚህ እቺ የዛ ሪስፕሮካል ነች ማለት ነው። the shape of the marginal cost curve is because of the law of
ቬሪየብል ፕሮፖርሽን ነው። ቬሪየብል ፕሮፖርሽን ነው። ቬሪየብል ፕሮፖርሽን ከቬሪየብል ኮስት ጋር የተገናኘ ማለት ነው። ኢት ኢዝ ኔጌቲቭሊ ስሎፕድ ኢን ዘ ኢኒሻል ስቴጅ ኦፍ ፕሮዳክሽን ዲዩ ቱ ኢንክሪዚንግ ሪተርን ቱ ኤ ፋክተር ኤንድ ኢት ኢዝ ፖዚቲቭ ስሎፕድ ዜርአፍተር ዲዩ ቱ ዲክሪዚንግ ሪተርን። ስቴጅ 3 ማለት ነው። ስቴጅ 3 ነው ማለት ነው። ይሄ ከዛ ጋር የተገናኘ ነው። ስለዚህ ማርጂናል ኮስት ከፊክስድ ኮስት ጋር ምን የሚያገናኘው ነገር የለም ማለት ነው። ሌላው የምናየው ምንድነው? ሪሌሽንሺፕ ቢትዊን አቬሬጅ ኤንድ ማርጂናል ኮስት። ታስታውሱ ከሆነ ፕሮዳክሽን ላይ ምናምን ሬት ስናደርግ ነበር። አቬሬጅ ፕሮዳክት እና ከማርጂናል ፕሮዳክት ሪሌት ስናደርግ ነበር። አሁን ደግሞ ምናምን ሪሌት እናደርጋለን? አቬሬጅ ኮስት እና ማርጂናል ኮስት። when the marginal cost is less than the average cost, ማርጂናል ኮስቱ አቬሬጅ ኮስት ካነሰ the average cost falls with increase in output. as long as the marginal cost curve lies below the average total cost, ግራፊካል እንደምናየው አፕቱ ኦኪው ዩኒት እንደምታዩት ኦኪው ዩኒት እስከ ኦኪው ዩኒት ማርጂናል ኮስት ከአቬሬጅ ቶታል ኮስት ከርቭ በታች ነው። the average total cost curve falls ይቀንሳል። not the same relationship exists between the marginal cost curve and the average variable cost curve. as long as the marginal cost curve lies between the average variable cost, the average variable cost curve is downward sloping or falling ይሆናል ማለት ነው። ያዙልኝ። when the marginal cost is less than the average cost, average cost የሚለው average total cost ነው። when the marginal cost is less than the average cost falls with increase in output. output እየጨመርን ብንሄድም average ኮስቱ ምን ይሆናል? ይቀንሳል። as long as the marginal cost curve lies below the average total cost. እስከ ድረስ አሁን ማርጂናል ኮስት ከርቭ ከአቬሬጅ ቶታል ኮስት ከርቭ ቢለው የሆነበት እስከ ፖይንት ድረስ ነው። ኦኪው ዩኒትስ ድረስ አማውንት ኦፍ አውትፑት ድረስ ዘ ማርጂናል ኮስት ከርቭ ከአቬሬጅ ቶታል ኮስት ከርቭ ቢለው ነው። ያ ማለት አውትፑትንም እንኳን እየጨመርን ብንሄድም አቬሬጅ ኮስቱም እየሆነ ነው የሚሄደው፣ እየቀነሰ ነው የሚሄደው። ዘ አቬሬጅ ቶታል ኮስት ከርቭ ፎልስ ኖት ዘ ሴም ሪሌሽንሺፕ ኤግዚስት ቢትዊን ዘ ማርጂናል ኮስት ኤንድ the average variable cost curve የሚው ነው። ያዙልኝ። ሌላው when the marginal cost is less than the average cost, ማርጂናል ኮስቱ ከአቬሬጅ ኮስቱ በታች ከሆነ the average cost falls with increase in output ነው ማለት ነው። ስለዚህ እቺ ነገር የምትይዙት ማርጂናል ኮስት ከርቭ ከአቬሬጅ ቶታል ኮስት እና ከአቬሬጅ ቫሪያብል ኮስት ከርቭ በታች እስከሆነበት ድረስ አውትፑት ቢጨምርም ኮስቶቹ ይቀንሳሉ ማለት ነው። ይሄን ያዙ።